አብርሃም የስጦታ ወረቀቱን ሲሰጣት ምንድነው የኔ ፍቅር በማለት ወረቀቱን ስትከፍተው፣ ነገር ግን ወረቀቱን ከእጇ ላይ ተቀብሎ ሲያነብላት የኔ ፍቅር አንተና እኔን ለማጣላት ያሰቡ ምቀኞችና ሴረኞች ናቸው እንጂ ትክክል አይደለም፣ እንደምታስበው አይደለም እያለች ልታሳምነው ልትሞክር ነበር። እኔም ትክክል እንዳልሆነ በምርመራ ላረጋግጥ ብዬ ነው እንጂ እንዳላረግሽ አውቃለሁ ነበረ ያላት። እንግዲህ ማርኮን እየፎከረ የነበረው ማርኮን በአንድ ጊዜ ነበረ ጸጥ ያለው። ምክንያቱም ይህን ያደርጋል አብርሃም ብሎ ስላላሰበ፣ አሁን እሷም ተቆጣጠሬዋለሁ በእኔ ቁጥጥር ነው እያለች ነበረ በተደጋጋሚ። ነገር ግን በሱ ቁጥጥር መሆኗን በደንብ አድርጎ ነው ያሳያት ማለት ነው። እንግዲህ ኤዝራ ለአዲሷ ሰራተኛ ወይም ለማርኮን እህት ስጦታ ገዝቶላት መጥቶ ነበረ። ዲና ምንድን ነው ስጦታ ገዝተህ የመጣኸው እያለች ከማርኮን ጋር ሆነው በጣም ሲስቁበትና ሲሳለቁበት ነበረ። ነገር ግን እሱ እኔ የእናንተ አንበርሰሪ እንደሆነ አላውቅም ነበር፣ ይኸው ገና ስመጣ አወቅኩኝ። ባውቅም ደግሞ ለእናንተ ስጦታ መጽሐፍ ይዤላችሁ አልመጣም፣ የሚያነብ ጭንቅላት ስለሌላችሁ ብሎ በጣም ነበረ እሱ ያሾፈባቸው። እነሱ እሱን ሊያሾፉበት ነበረ የሞከሩት፣ ግን በራሳቸው መንገድ ጠልፎ ነው የጣላቸው ማለት ነው። ለአዲሷ ሰራተኛ መጽሐፉ ሲሰጣት እሷም ሄዳ ለመቀበል ብዙም ፍላጎት የላትም ነበረ። ነገር ግን አብርሃም አዲሷ ልጅ ሂጂና ስጦታውን ተቀበዩ ነበር ያለው፣ በደስ በሚል ሁኔታና በፈገግታ ማለት ነው። ማርኮን የኢዝራ አስተያየት እህቱን እያየ ስለነበረ መቼም እህቴን አይደል መቼም ከጥላቴ ጋር አታደርጊውም እያለ ከራሱ ጋር በጣም ሲያወራና በጣም ሲንሸኳሸክ ነበረ። በጣም አስተያየቱ የተለየ ሲሆንበት ምንድን ነው ሰውዬ አይንህን ንቀል እንጂ ብሎ ሲል ምን አልከኝ ብሎ ነበረ ኢዝራ ያሾፈበት ማለት ነው። ልዩ ዛሬ በጣም አምሮባትና ተውባ ነበር። እንግዲህ ኢዝራ ያየኛልና ይመለከተኛል ብላ አስባ ነበር። ነገር ግን እሱ በፍጹም እሷን ሊያየት አልቻለም። አዲሷ ሰራተኛ አዲስ ልብስ እንድትለብስ ነግራት ነበር። እሷ ደግሞ የኔ ስላልሆነ ጉዳዩን ስለማይመለከተኝ ልብስ መቀየር አያስፈልግም፣ በስራ ልብስ መሆን ችግር የለውም ብላ ነበረ። ነገር ግን ልዩ ተቆጥታ ሲጀምር አንቺ እንደዚህ ለብሰሽ የመጣሽው ለይታ ነው አይደለ? ሰው አይን ውስጥ ለመግባት ስላሰብሽና ስለፈለግሽ ነው እያለች በጣም ቁም ስቅሏን ስታሳጣትና በጣም ስትጮህባትና ስትቆጣ ነበር። እሷ ራሱ ግራ ገብቷት እንዴ መሆነች ነው ልዩ እያለች ስትጠይቃት ነበረ። ልዩ ግን በአንድ ጊዜ እንደዚህ ሁሉ ነገሯ ፊቷ ላይ ቡቅ በቃ በጣም ነው የምታስገርመው የነበረው። ዶክተር ራሱ በጣም እያየቻትና እየተመለከተቻት ነበረ። ምክንያቱም ሁኔታዎቿ ያስፈራሉ። ምክንያቱም እንደምትወደው ኢዝራን በደንብ አድርጋ ታውቃለች፣ እሷ ባትነግራትም። እንግዲህ ዶክተር ቤት ውስጥ ምግብ እንዲዘጋጅ ባዘዘው መሰረት ምግብ ተዘጋጅቶ ነይና አዘጋጅ ስትላት ልዩ አዲሷን ሰራተኛ ለመጥራት ስትሄድ በጣም ጮሃባትና ምን ይገትርሻል እዚህ እያለቻት ጮሃባት፣ ነይ ስራ አለን አብረን የምንሰራው ብላ ጠርታት ነበር። እሷም ወደ ኪችን ከመጣች በኋላ ልታግዛት ብትፈልግም በጣም እየጮኸችባት ስለሆነ ብዙም አልተናገረቻትም። ዝም ነው ያለቻት። እንደገና መለስ ብላ ቆይ ምን አድርጊ ነው ምላት ልጅቱን ምን እየሆንኩ ነው ያለሁት እያለች ከራሷ ጋርም ጥያቄ እየጠየቀች ራሷንም እንደገና ደግሞ መልሳም ትናደዳለች። አልናደድም ትላለች። በጣም ታስገርማለች ልዩ ማለት ነው። ምግቡን ካዘጋጁ በኋላ ልብሱን የእርግዝና ልብስ ገዝቶላት ስለመጣ ይሄንን ልብስ ነው የምትለብሸው ብሏት ልብሱን ለብሳው በሄደችበት ሰዓት እሱ ለባብሶ ዘንጦ እታች መጥቶ እሷ በጣም ስትቆይ እሱ ብቻውን እያወራ ባለ ሰዓት ዶክተርም ለባብሳ ዘንጣ ነበር የመጣቸው። እንዴት ነኝ አምሮብኛል እያለ ሲያሳያት አዎ አምሮብሃል በማለት እንግዲህ ከረባቱን ስታስተካክልለት ነበረ። እያስተካከለችለት እሱም እሺ በማለት ሁኔታውን ሲያይ እና አስተካክላ ከጨረሰችለት በኋላ በጣም አምሮብሃል እያለችው ባለበት ሰዓት ልዩ በጣም ዘንጣና አምሮባት ተውባ ነበረ እየመጣች ያለችው።
እንግዲህ ዶክተር እና አብርሃም ሲያዋት ልዩን በጣም አምሮብሻል ብለው ሲላት እሷን በጣም ደስ ብሏት ተደስታ ነበረ። እንዴት ነው ያማረብሽ እያላት አብርሃም ሲነግራት እነሱ ይሄን ካሏት ኢዝራ ደግሞ ሲያያት የበለጠ ደስ የሚላት መስሏት ነበረ ማለት ነው። ሁላቸውም እየመጡ እሷ ሳትመጣ ስትቀር ምንድን ነው ዶክተር ቀረች ዶክተር ቀረች ስትለው ብትቀርም ካለችበት ጎትቻ አመጣታለሁ ዛሬ መቼም ቢሆን አይቀርም ብሎ ሲላት፣ ቆይ ግን አብርሃም ከመቼ ወዲህ ነው እንደዚህ የሆንከው ስትለው፣ ከመቼ ወዲህ ነው ዲና እንደዚህ የሆነችው ሲላት ነበረ። እሱም መልስ በመልስ እየተካላት ነበረ። በጣም ብቻ የሚያስገርም ነው ሁኔታዎቹ በሙሉ። እንግዲህ ዲና ውስጧ ደስ አላላትም እና ልብሷን ልለባብስ በሄደችበት ሰዓት በጣም ስታወራና ከራሷ ጋር ስትሾካሾክ ነበረ። ቆይ ግን ምን አስቦ ነው ይህንን ሊሰጠኝ የቻለው? እንዴት እያለች ራሷን በመስተዋት እያየች እያወራች ነበረ። ኢዝራና ማርኮንም ጭቅጭቃቸውን እንደቀጠሉ ናቸው። እነሱ በጣም ሲጨቃጭቁ አብርሃምም ሁኔታውን እያየ እየተመለከተ ነበርና ዝም ብሎ ወይም ምን ሆናችሁ ነው? ምንድን ነው እያወራችሁ ነው ወይ ሲለው፣ አዎ እያወራን ነው። ተዋወቃችሁ እንዴ ሲለው፣ አዎ ተዋውቀናል እያወራን ነው ብሎ ነበረ ኢዝራ መልስ እየመለሰለት። ኢዝራ እያወራ ሳይሆን አዲሷን ሰራተኛ በጣም እያያት ነው። ያን ነገር ደግሞ ማርኮንን አናዷታል። ለምንድን ነው የሚያት ከእሷ ላይ አይንህን ንቀል እያለ በዛ ላይ ደግሞ ልዩ የእሱ አስተያየት ገርሟት እየተናደደች እና እየተብከነከነች ትገኛለች። አሁን ላይ ኢዝራ እሷን በፍጹም ሊያያት አልቻለም። በር ራሱ ልትከፍትለት በሄደችበት ሰዓት እሷ ደስ ብሏት በፈገግታ እያየችው እሱም የተወሰነ ካያት በኋላ ጎበዝ ሲላት ለምኑ ቶሎ በር እንደዚህ ክፈችሽ ዛሬ ጎብዘሻል ብሏት ነበረ ጥሏት ሄደው። ይሄ ነገር ደግሞ በጣም ነው እሷን ያናደዳትና ያበሳጫት። ቼክ ሳያደርጋት ነው ወደ ቤት የገባው። ቤት ከገባው በኋላ አዲሷ ሰራተኛ ላይ ነው አይኑ፣ አዲሷ ሰራተኛ ላይ ነው አይኑ። እሷን ቸክሎ እያየ ስለሆነ ያ ነገር ደግሞ ልዩን በጣም አናዷታል። እሱ እንግዲህ ሁሌም እንደዚህ በተሎ በር ክፈቺ ብሏት ጥሏት ሄደ። ቤት ከገባ በኋላም ደግሞ አዲሷ ሰራተኛ ላይ አስተያየቱ የተለየ ሲሆን ልዩ እንግዲህ በጣም ስትናደድና ስትበሳጭ ነበረ። ምንም የማታውቀው ልጅ አዲሷ ልጅ በጣም ስትገላምጣት ስትታይ ነበረ ልዩ ማለት ነው። ሲጀምር አንቺ ለባብሰሽ ያልመጣሽው ዛሬ እንዲህ አይነት ነገር ሀጃ እንዳለ ለባብሺ ብዬሽ ሳትለባብሽ የመጣሽው ትኩረት ለማግኘት ፈልገሽ ነው ስትላት፣ ቆይ ልዩ ምን ሆነሽ ነው? ምን እያሰብሽ ነው? አልገባኝም። የምትነግሪኝ ነገር ካለ ንገሪኝ። እንዴ ምን ሆንሽ? በጣም እየተቆጣሽኝ እኮ ነው ታውቆሻል ስትላት ደንግጣ እንደገና መለስ ብላ ቆይ ምን እየሆንኩ ነው ብላ ራሷን ጥያቄ እየጠየቀች ነበር። ይሄ ነገር እንዳናደዳት እና እንዳበሳጫት ደግሞ ዶክተር በደንብ ታውቃለች እና ዶክተር ልዩን እያየቻት ነበረ። ነገር ግን ልዩ ማንንም አላየችም። እሷ በጣም ንዴት ላይ እና ብስጭት ላይ ነበረች። እንግዲህ ዲና ስትጠበቅ ሳትመጣ ስትቀር ዶክተር ቆይ ግን አብርሃም ይሄን ነገር በደንብ አስበህበታል? ቢቀርስ ስትለው ለምንድን ነው መቅረት የለበትም ግዴታ ነው ብሎ ሲላት አብርሃም እንደዚህ አትመስለኝም ነበር ብላ ስትለው እሱም እንግዲህ እኔም ዲና እንደዚህ አትመስለኝም ብሎ ነበረ የመለሰላት ማለት ነው። ኢዝራና እንግዲህ ማክቤል በጣም ፍጥጫቸውን ቀጥለዋል። በተለይ ደግሞ ማክቤል እያናደደ ያለው ነገር እህቱን የሚያይበት አስተያየት በጣም የተለየ ሆኖበታል። ቆይ ግን እህቴን ነው እንደ የሚያየት? እንዴት አባቱ አድርጎ ነው የሚያየት? ለምንድን ነው አይኑን የማይነቅለው? እያለ ከራሱ ጋር ሲያወራ ነበረ። በጣም ሲጠናበት ምንድን ነው የምታያት 10 ጊዜ ሰው አይተህ አታውቅም እንደዚህ ብሎ ሲል አናገርከኝ ብሎ ነበረ ዘወር ያለው። እነሱ በሚያወሩበት ሰዓት እንግዲህ አብርሃም ተዋወቃችሁ አወራችሁ ምናምን እያለው ሲነግራቸው እንግዲህ እሱም ኢዝራ አዎ ብሎ ነበር የመለሰለት። ነገር ግን ማክቤል ደንግጧል ማለት ነው።
ዲና ይህንን ልብስ ቆይ የሰጠኝ ምን አስቦ ነው? ምንድን ነው እያለች ሽንት ቤት ውስጥ ሆና ከራሷ ጋር እያወራች ትገኛለች። ነገሩ አስፈርቷታል። ቆይ ግን ምን አስቦ ነው አብርሃም ይሄን ሊሰጠኝ የቻለው እያለች በጣም ከራሷ ጋር እያወራች ነበረ። ስትቆይበት እኔ ሄጄም ቢሆን አመጣታለሁኝ እንጂ ዛሬ በፍጹም አይቀርላትም ብሎ ሲል ነበረ። እንግዲህ በዛ ሰዓት ኢዝራም ከአዲሷ ልጅ ጋር ፍጥጫውን በጀመረበት ሰዓት አብርሃም ተጫወቱ እያላቸው ባለበት ሰዓት ነበረ ዲና የመጣችው። ዲና ከመጣች በኋላ አምሮብሻል ካሏት በኋላ እንግዲህ ምግብ ቀርቦ ምግብ እየበሉ ባሉበት ሰዓት መልካም አንቨርሰሪ ብያችኋለሁኝ ብሎ ሲል ነበረ። እሱን ለማናደድ እና እሱን ለመንካት ያሰቡት ሀሳብ አልተሳካላቸውም። ዲናና ማክቤል ምንድን ነው ይዘህ የመጣኸው ደግሞ ዛሬ? መቼም ስጦታ መሆን አለበት። የምን ስጦታ ነው? የመጽሐፍ ሲሉት አይ ስጦታ እንኳን ለእናንተ አይደለም፣ ችግር የለውም መጽሐፍም ቢሆን ይከፈትልኝ ስትለው የእናንተ አይደለም ለአዲሷ ልጅ ነው ይዤ የመጣሁት ብሎ ሲል ማክቤል በጣም ነበረ የተናደደው እና የተበሳጨው፣ ፊቱ ላይ እየተቃጠለ ችግር የለውም ማንህ ስጦታውን ክፈተው እና እንየው እያሉ በጣም የተሳለቁበት ነበር። እሱ ግን እናንተ አንቨርሰሪያችሁ እንደሆነ እማውቀው ነገር የለኝም፣ ገና አሁን እየመጣሁ ነው ከውጭ ገና እያየሁኝ ነው። ባውቅም ደግሞ ለእናንተ መጽሐፍ ይዤ አይደለም የምመጣው፣ ምክንያቱም መጽሐፍ የሚያነብ ሰው ስላላደለሽ ብሎ ነበረ መልስ የመለሰላት። ቆይ ግን አንተ ምንድን ነው አላማ እያለች ደጋግማ ስትጠይቀው ምንም አላማ የለኝም፣ ምን ሆንሽ? ምን ነካሁብሽ? ብሎ ሲላት እንግዲህ አብርሃም ዲና ምን እየሆንሽ ነው? አታየውም እንዴ የኔና ያንተን ትዳር እኮ ለመበጥበጥ ነው እዚህ የመጣው፣ ለሌላ ምንም አይደለም። መቼስ እህቱ እዚህ የለሽ ነው ሊያማልሳችሁ ፈልጎ ነው እኔን ከዚህ ቤት አውጥቶ ስትል ኢዝራ ልንገርሽ፣ የኔ እህት መመለስ ካሰበች አብርሃም ሁለቴ እንኳን አያስብበትም፣ ባንዴ ነው የሚስማማው ብሎ ሲላት አፏን ከፍታ ነበር የቀረችው። እነሱ ድጋሚ ለማናደድ ስለ ስጦታው ሲያነሱ ጧት መጽሐፍ ተቀዶብሽ በጣም ተግዘሽ አይቼ ነበረ፣ ለአንቺ ነው ስጦታውን ይዤ የመጣሁት ብሎ እንግዲህ ለአዲሷ ሰራተኛ ስጦታውን ሊሰጣት ሲል እሷ ወንድሟን አየችውና አስተያየቱ ደስ ስላላት ሄዳ ለመቀበል አልፈለገችም ነበረ። ነገር ግን አብርሃም አዲሷ ልጅ ሂጂና ስጦታውን ተቀበዩ ብሎ ስጦታውን እንድትቀበል አድርጓታል። እሷም ስጦታውን ስትቀበል ደስ ብሏት ነበረ እያየችው የነበረው። እንግዲህ ስጦታውን ከተቀበለች በኋላ ወደ ምግብ ማቀራረብ ነበረ የሄዱት። ምግባቸውን እየበሉ እየተሳሳቁ ባሉበት ሰዓት ልዩ ግን በጣም ተናዳና ተበሳጭታ ምግቡን ትታ ስትሄድ ወዴት ነው ልዩ? ገና እኮ ነው ሰዓቱ ሲላል አይ መሄድ አለብኝ ትምህርት ቤት ሰዓቱ ደርሷል ስትል አብርሃም እጅ ላይ ያለውን ሰዓት አንስቶ ሲያይ ነበር። ዶክተር ይሄንን ነገር ልዩ በምን እንደተናደደች እና በምን እንደተበሳጨች ታውቃለች፣ ገብቷታል ማለት ነው። አብርሃም ገና ነው ሰዓቱ ቢላትም በፍጹም መሄድ አለብኝ ብላ ተንስታ ወደ ውጭ ሄዳ ቆይ ለምንድን ነው እኔ እንደዚህ ያየኛል ብዬ እየተመለከትኩ እሱ እኔ ለማየት ያልቻለው? ከመጣ ጀምሮ አዲሷ ሰራተኛ ላይ ነው እና እንዴት ነው እኔ ሊያየኝ ያልቻለው? እንደዚህ አምሮብኝ እያለች ተናዳ ስትበሳጭ እንደገና መለስ ብላ እንዳውም አልናደድም፣ ቆይ ምንድን ነው እያናደደኝ ያለው ብላ ነበረ። ግን ቢሆንም እሷ ከመናደድ ወደ ኋላ አላለችም። እንግዲህ በር ላይ ቆማ እያወራች ከራሷ ጋር ባለችበት ሰዓት ከቤት የወጣዩ ትምህርት ቤት እሄዳለሁ ብላ ትዝ ሲላት በሩን ከፍታ ስትወጣ እሷን የሚወዳትና የሚያፈቅራት አበባ ይዞ በር ላይ ቆሞ ልደውልልሽ ነበር አይገርምም መጣሽ እያለ እየሳቀ ፈገግ ብሎ ወደ እሷ ሲቀርብ እሷ ግን ተደነግጣ ነበረ ቆማ ስታየው የነበረችው ማለት ነው። እንግዲህ አብርሃም ስጦታውን ከሰጣት በኋላ
ዲና ምንድን ነው የኔ ፍቅር እያለች ከከፈተች በኋላ ልታየው ስትል ይሄ ስጦታ ነው፣ የኔ ስጦታ ነው ታነቢው ሲላት እንግዲህ ስታየው በጣም ደንግጣ ነበረ። ቆይ ግን ለምንድን ነው የዋሸሽ? ለምን ዲና እያለ ሲጮህባት አልገባትም ነበረ። እንግዲህ ዶክተር ጋር በሄደች ሰዓት እንዳስመረመራት አልታቅም ነበረ። ይሄን ነገር ሲያነብ ሁላቸውም ተደናግጠው፣ ያው ዶክተር ይሄን ነገር በሲስተም ስለሆነ ያስደረገው ዶክተሯ ታውቃለች። ነገር ግን እነሱ የሚያውቁት ነገር አልነበራቸውም። ላስረዳህ እንደዚህ አይደለም እያለች ልታወራ ብትፈልግም ነገር ግን አብርሃም በጣም ነበረ ተናዶና ሲጮህ የነበረው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ ልጅ ሙቤ ሁላችሁም ቤተሰብ ያልሆናችሁ ለልጅ ሙቤ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።